ሰላም ቤተሰቦች እንዴት ናችሁ? ዛሬ ስለ ቅኔ ምንነት ይዤላችሁ መጥቻለሁ። ቅኔ ምንድን ነው? ቅኔ ምን ማለት ነው? እና በቅኔ ውስጥ ምን አይነት መልእክቶች፣ ሀሳቦች ይተላለፋሉ የሚለውን ዛሬ የተወሰነ የምናይ ይሆናል። እስከ ትምህርታችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። ስለ ቅኔ ከማየታችን በፊት እስኪ የቅኔን አመጣጥ አጭር ታሪክ ለመመልከት እንሞክር። የቅኔ መስራቹ የዜማው ሊቅ ቅዱስ ያሬድ እንደሆነ ሊቃውንት ይናገራሉ። ቅዱስ ያሬድ የዜማ መጽሐፍትን ሲደርስ እነ ድጓን፣ ጾመ ድጓን እንዲሁም ሌሎችን የዜማ መጽሐፍቶች ሲደርስ በነዛ ውስጥ ቅኔያዊ አነጋገሮች እንዳሉ ሊቃውንት በሰፊው ይስማማሉ። የያሬድ ቅኔ ቤተኛም ቢሆን ቤት አልባም ቢሆን ጉት ግጥም አለው ወይም ጉት ግጥም ነው። ጉት ማለት ምን ማለት ነው? ጎታታ ያልተጠቃለለ በመደበኛው የቅኔ ሀረግ አሰካክ ያልተቀናበረ እንደማለት ነው። የያሬድ ቅኔዎች ቤተኛ ቢሆንም ቤት አልባ ቢሆንም ጉት ግጥም ናቸው። ጉት ማለት በሀረግ ያልተቀናበረ የሀረግን አሰካክ ወይም ሰዋሰውን ያልተከተለ የግጥም ወይም የቅኔ አይነት ነበረ የቅዱስ ያሬድ ቅኔ። ሆኖም ያሬድ በዚህ በታላቅ ስራው በዜማው ድርሰት ውስጥ ቅኔን በማስገባቱና በማዋሃዱ የቅኔን ሙያ አጎለው። ይህም ከቅኔ ቀደምት መስራቾች ዋነኛው አድርጎታል። ያው ቅድም እንዳልኳችሁ ያሬድ በዜማ ድርሰቶች ውስጥ ቅኔን በማስገባቱ ከቀደምት ቅኔ መስራቾች ውስጥ አንዱና ዋነኛው ያደርገዋል ማለት ነው ቅዱስ ያሬድን። ከእርሱም በኋላ የተነሱ ሊቃውንት የያሬድን ፈለግ ተከትለው እርሱ የጀመረውን ስራ አስፋፍተዋል። ቅዱስ ያሬድ የነበረው በ6ኛው ክፍለ ዘመን ነው። ከእርሱ በኋላም የመጡ ሊቃውንት ያሬድ የጀመረውን ቅኔ አስፋፍተዋል ማለት ነው። እነርሱም ያሬድ የጀመረውን ቅኔ ዮሐንስ ገብላዊ ጨረሰው። ዮሐንስ ገብላዊን ቅኔ ተዋናይ እንዲሁም ደቀ እስጢፋ ዘየኑት። በኋላም የጎንደር ሊቃውንት በጉባኤ አሻሻሉት ማለት ይቻላል። ቅዱስ ያሬድ የጀመረውን ቅኔ ዮሐንስ ገብላዊ የተባለው ሊቅ እርሱ ደግሞ ጨረሰው ይላሉ ሊቃውንት። የዮሐንስ ገብላዊን ቅኔ ደግሞ ተዋናይ እንዲሁም ደቀ እስጢፋ ዘየኑት ይባላል። እነ ተዋናይ ዘጎንች የሚባለው እና እነ ደቀ እስጢፋ ዘየኑት ይላሉ ሊቃውንት። በኋላም የጎንደር ሊቃውንት በጎንደር ዘመን የጎንደር ሊቃውንት በጉባኤ አሻሽለው ቅኔን ቅርጽ ሰጡት ማለት ነው። ስለዚህ የቅኔ አጭር ታሪክ ባጭሩ ይህንን ይመስላል። ስለዚህ የቅኔ ዋና መስራቾች ወይም ሊቆች የሚባሉት የመጀመሪያው ቅዱስ ያሬድ ነው። ከዛም ዮሐንስ ገብላዊ፣ ከዚያ ተዋናይና እንዲሁም ደቀ እስጢፋ፣ ከዛም በኋላ የተለያዩ የጎንደር ሊቃውንት በጉባኤ አሻሽለው አስፋፍተው እዚህ ደረጃ ድረስ አድርሰውልናል ማለት ነው። ስለዚህ ታላላቅ የቅኔ ሊቃውንት የፈሩት ከነዚህ ቀደምት አባቶች ነው ማለት ነው። ከዛም በኋላ እነ አለቃ ገብረሃና እነ መልአከ ብርሃን አድማሱ ጀንበሬ፣ ሌሎች የቅኔ ሊቆች እስካሁን ድረስ ያሉት የቅኔ ሊቆች የነዚህ አባቶች ወይም ሊቆች ፈለግን ተከትለው የተማሩ ሊቆች ናቸው ማለት ነው። ስለዚህ በአጭሩ የቅኔ ታሪክ ይህንን ይመስላል። እሺ፣ ቀጣይ ደግሞ የቅኔ ሙያዊ ቃላት። ባለፈው ትምህርታችን ላይ ስለ ስነ ግጥም ስናይ የግጥም ሙያዊ ቃላት የሚባሉት አሉ። እንደ ሀረግ፣ ቤት መምቻ፣ ቤት መድፈያ ምናምን ብለን ያየናቸው ማለት ነው። ቅኔም የራሱ የሆነ ሙያዊ ቃላት ወይም የቅኔ አተገባበር ስልቶች አሉ። የመጀመሪያው ዘረፋ ይባላል። ዘረፋ ማለት
አልቃሾችና ዘፋኞች ሳያወጡና ሳያወርዱ በፍጥነት እንደሚገጥሙት ግጥም ቅኔን ለተቀባይ ከፍ ባለ ድምጽ ለሚያሰማ መንገር ማለት ነው። አፍጣኝ ዘራፊ ሁለትም ሶስትም አራትም ተማሪዎች ወይም አዝያሚዎች አቁሞ ለሁሉም በተራ ልዩ ልዩ ቅኔያትን ያቀብላል። ዘረፋ ማለት በፍጥነት አንድን ቅኔ ወይም አንድን የቅኔ ግጥ ለተቀባዩ ተራ በተራ መንገር ማለት ነው፣ ማቀበል ማለት ነው ቅኔዎቹን። ይህ ቅኔ ዘረፈ ወይም ቅኔ ዘረፋ ይባላል። ሁለተኛው ደግሞ ነጠቃ ነው። ነጠቃ ማለት ባለቅኔው ገና አንድ ቤት ሲመታ የቅኔውን የምስጢር ፈለግ ተከትሎ የሚቀጥለውን አንዱን ቤት ወይም ሁለቱን ቤት ከራስ በመተካት ቅኔውን መሙላት ማለት ነው። ነጠቃ ማለት ደግሞ ቅድም ዘረፋ ቅኔው አለ፣ ቅኔውን ለተማሪዎቹ ማቀበል ማለት ነው። ተራ በተራ ያን ቅኔ ማቀበል፣ ሀሳብን መግለጽ ማለት ነው። ነጠቃ ማለት ግን አንድ ባለቅኔ ገና አንድ ቤት ሲመታ ወይም አንድ ስንኝ ሲገጥም ሊሆን ይችላል። አንድ ቤት ሲመታ የቅኔውን ምስጢር ፈለግ ተከትሎ የሚቀጥለውን ስንኝ ወይም ቀጣዩን አንዱን ቤት ነጥቆ፣ ነጠቃ ማለት ነጥቆ በራሱ ሞልቶ ቅኔውን ሲሞላ ወይም ሲተካ ያ ሂደት ነጠቃ ይባላል ማለት ነው። ነጣቂ ነው ይባላል ማለት ነው። ዘራፊ ነው እንደምንለው አሁን ነጣቂ ተብሎ ሊጠራ ይችላል ማለት ነው። ከዚያም ወደ ግልበጣ ያድጋል። ግልበጣ የሌላውን ሰው ቅኔ ቤቱንም ሚስጥሩንም አፍርሶ የራስን ቅኔ መተካት ነው። አብዛኛውን ጊዜ የሚገለበጠው ቤቱ ብቻ ነው። ዋናው ግን የሚስጥር ግልበጣ ነው። እሺ ግልበጣ የምንለው ደግሞ ነጠቃ የተወሰነ ሀሳቦችን ወይም ቤት አንዱን ቤት ባለቅኔው ከተቀኘው በኋላ እኛ ደግሞ እሱን ነጥቀን ሁለተኛውን ሀረግ በመሙላት በመተካት የራሳችንን ሀሳብ በመተካት ቅኔን መቀኘት ሲሆን፣ ግልበጣ ግን ሙሉ ሚስጥሩን አፍርሶ የራስን ቅኔ መተካት ማለት ነው። አንድ ሰው አንድ ቅኔ ቢቀኝ ያንን ቅኔ ሙሉ ሚስጥሩን አፍርሶ በራስ ሀሳብ በራስ ቅኔ መቀኘት ግልበጣ ይባላል። አብዛኛውን ጊዜ የሚገለበጠው ቤቱ ብቻ ነው። ዋናው ግን የሚስጥር ግልበጣ ነው። አብዛኛውን ጊዜ ቅኔን የሚገለብጡ ሰዎች ወይም ቅኔ ገልባጮች አብዛኛውን የሚገለብጡት ቤቱን ነው። ግን ዋናው የመገልበጥ ያለበት ምኑ ነው? ምስጢሩ ነው ይላሉ ሊቃውንት። ቤቱ ነው ስንል ባለፈው እንዳልኳችሁ ቤት ማለት ወገኑ። ለምሳሌ ብዙ አይነት የቅኔ ቤቶች አሉ። ጉባኤ ቃና፣ እንደዚህ ዘአምላኬ መወድስ እያልን የገለጽናቸው አሉ አይደል? አብዛኛውን ጊዜ የሚገለብጡት እነዚህን ቤቶችን ነው። ጉባኤ ቃና ከሆነ ወደ መወድስ ወይም ወደ ጣነ ሞገር ምናምን እየወሰዱ ይገለብጡታል። ዋናው ግን ሚስጥሩን መገልበጥ ነው ብለው ያስረዳሉ ማለት ነው ሊቃውንት። ስለዚህ በቅኔ ውስጥ እነዚህ ሶስት ቃላት በተደጋጋሚ ይነሳሉ። ወሳኝ ቃላትም ናቸው፣ ዘረፋ፣ ነጠቃና ግልበጣ። ስለዚህ እነዚህን ማወቅ ከቅኔ ታሪኩ ላይ ቅድም የቅኔ አጭር ታሪክን አሳየቻችኋለሁ። ከቅኔ ታሪኩ ባሻገር ደግሞ እነዚህን ሙያዊ ቃላትን ማወቅ እጅግ አስፈላጊ ነው ማለት ነው። ዘረፋን፣ ነጠቃንና ግልበጣ። እሺ የቅኔ ቤቶች የሚባሉት ወይም ወገኖች የሚባሉት ወይም ቅኔ የተስፋፋባቸውን ቦታዎች ለማየት እንሞክር። እነዚህ የቅኔ ቤቶች ወንበር ዘርግቶ ጉባኤ አስፍተው ሊቃውንት የተለያዩ ትምህርትን ያስተማሩባቸው ቦታዎች ናቸው። በእንግሊዝኛ ሴንተር ኦፍ ኤክሰለንስ የሚባሉት ማለት ነው። የልህቀት ማዕከላት የቅኔ ቤቶች እንላቸዋለን በእኛ። የቅኔ ቤቶች የሚባሉት ታዋቂ የሆኑ የቅኔ ቤቶች አሉ። 7ቱ የቅኔ ቤቶች ወይም ወገኖች ማለትም ቅኔ የተስፋፋባቸው ቦታዎች የሚከተሉት ናቸው። የመጀመሪያው የታቦር ቅኔ ቤት ነው። ይህም ወሎ ሳይንት ውስጥ የሚገኘው ታቦር ቅኔ ቤት ነው። ሁለተኛው የጨረቃ ቅኔ ቤት ነው። ይህም ጎንደር ዳውንት ውስጥ የሚገኘው ነው። ሶስተኛው የአብዲቆም ቅኔ ቤት ነው። ይህ ደግሞ ላስታ ዋድላ የሚገኘው ነው። አራተኛው የጎንደር ቅኔ ቤት ነው። ያው በጌ ምድር ድሮ በጌ ምድር የሚባለው ማለት ነው፣ እዛ የሚገኘው ነው። ቀጣይ የጎንጅ
የቅኔ ምድር፣ የቅኔ ቤት፣ የዋሸራ፣ የሜጫ ጎጃም ውስጥ የሚገኙት ማለት ነው። እነዚህ በጣም ታዋቂ የቅኔ ቤቶች ይባላሉ ማለት ነው። በአጠቃላይ 7 የቅኔ ቤቶች እንዳሉ ሊቃውንት ይገልጻሉ። ከነዚህ አብዛኛውን የቅኔ ሊቆች የሚወጡት ከነዚህ ቦታዎች ነው ማለት ከታቦር፣ ከጨረቃ፣ ከአብዲቆም፣ ከጎንደር፣ ከጎንጅ፣ ከዋሸራና ከሜጫ እንደሆኑ ሊቃውንት ይናገራሉ። ይሁን እንጂ ከነዚህ ቤቶች ውስጥ በጣም የጎሉት የዋርላ፣ የጎንደር፣ የጎንጅና የዋሸራ ቅኔ ቤቶች ናቸው። ከነዚህ ውስጥ ደግሞ ከ7ቱ በጣም ጎልተው በጣም ትልቅ ቦታ ትልቅ አስተዋጽኦ በማበርከት የሚታወቁ ቅኔ ቤቶች ደግሞ 4ቱ ናቸው። እነሱም የዋርላ፣ የጎንደር፣ የጎንጅና የዋሸራ ቅኔ ቤቶች ናቸው ማለት ነው። ሆኖም የቅኔ ስሩ ግን አንድ ነው። በየቦታው ስሩ አይለያይም። እርግጥ የእያንዳንዱ የቅኔ መንገድ ከቦታ ቦታ ሊለዋወጥ ይችላል። ያው እነዚህ 7ቱ ቅኔ የተስፋፋባቸው ቦታዎች ወይም የቅኔ ቤቶች ስራቸው ያው የቅኔው ስራ አንድ ስለሆነ ስራቸው አንድ ነው። ግን የቅኔ መንገዱ የቅኔ አቀኛኘት መንገዱ እንደየቦታው ሊለያይ ይችላል እንደየባህሉ። ግን የቅኔ ስሩ ወይም መሰረቱ አንድ ስለሆነ ሁሉም ያው ቅኔን ነው ማለት ነው የሚቀኙት። ስለዚህ እነዚህ ደግሞ ዋና የሚባሉ የቅኔ ቤቶች ናቸው ማለት ነው፣ ወይም ቅኔ የተስፋፋባቸው ቦታዎች ናቸው ማለት ነው። ስለዚህ የቅኔን አጭር ታሪክ ካየን፣ ቅኔ የተስፋፋባቸውን ቦታዎች ካየን፣ እንዲሁም የቅኔ ሙያዊ ቃላት ካየን፣ አሁን ደግሞ እስኪ ስለ ቅኔ ባለፈው በጉባኤያት 4ቱ ጉባኤያት ብዬ ወይም የአብነት ትምህርቶች ብዬ በገለጽኩት ትምህርት ላይ የቅኔ ቤት አንዱ እንደሆነ ገልጬ ነበረ። ስለዚህ ስለ ቅኔም የተወሰነ ሀሳብ ዛች ጋር አንስቼ ነበር። እዚህ ጋር አሁን የተወሰነ ማብራሪያ ነገር ሰጥና ምሳሌ አይተን የዛሬውን የቅኔ ቤት መግቢያ ትምህርታችንን እናበቃለን ማለት ነው። የቅኔ ቤት ቅኔ መጀመሪያ ቅኔን ወደ ቅኔው ከመሄዳችን በፊት ቅኔ ምን ማለት እንደሆነ ባለፈውም ተናግሬያለሁ። አሁንም እስኪ ለመድገም ልሞክር። ቅኔ የሚለው ቃል ቀነ ከሚለው የግዕዝ ግስ የተገኘ ሲሆን ተቀኘ፣ አመሰገነ፣ ተገዛ የሚል ትርጉምን ይይዝልናል። ቅኔ የሚለው ቃል ቀኔ ከሚለው ግስ የተገኘ ሲሆን ቀኔ ማለት አመሰገነ፣ ተገዛ ሊሆን ይችላል። ለፈጣሪው በፍጹም ምስጋና ተገዛ፣ ተቀኘም የሚል ትርጉም ሊይዝልን ይችላል ማለት ነው። ያው ባለፈው እንዳልኳችሁ የቅኔ ዋነኛ መሰረቱ የሰምና ወርቅ ወይም የትርጉምና የምስጢር ምሳሌ ነው። አሁን ስነ ግጥም አንዳንዱ ምስጢር ላይኖሩ ይችላል፣ እንዲሁ ሊገልጹልን ይችላሉ በግጥም። ቅኔ ግን መሰረቱ ምንድነው? ሰምና ወርቅ የግዴታ አለው። ሰም አለው፣ ከዛ ወርቅ አለው፣ ወይም ትርጉም አለው፣ ቀጥተኛ ትርጉም አለው፣ ከዛ ደግሞ ተዘዋዋሪ ወይም የምስጢራዊ ትርጉም አለው ማለት ነው ቅኔ። ስለዚህ የቅኔ መስመር ደግሞ እንዲሁ በሀረግ ይከፈላል ብለናል ባለፈው። ሀረግ በስንኝ ይከፈላል ወይም ይመደባል ብለን በባለፈው ትምህርታችን ያው ተማምረናል። ቅኔ ምን አሉት? ቤት አሉት፣ ሀረግ አሉት። ሀረጋቱ ደግሞ ስንኝ አለው። ቅኔው ደግሞ በሚዜምበት የዜማ አይነት ያው ግዕዝ፣ እዝልና አራራይ እንደሚባል ቅኔው በዜማ ሲቀርብ ደግሞ የግዕዝ ቅኔ፣ የእዝልና የአራራይ ቅኔ በእያንዳንዱ የቅኔ ቤት አይነቶች ለምሳሌ ቅኔያችን ጉባኤ ቃና ከሆነ ግዕዝ ጉባኤ ቃና፣ እዝል ጉባኤ ቃና እያል መግለጽ እንችላለን ማለት ነው። ስለዚህ በሚዘምበት የዜማ አይነት ደግሞ ግዕዝ፣ እዝልና አራራይ ቅኔ ተብሎ ይለያል ማለት ነው። እሺ ወደ ዋና ዋናዎቹ የቅኔ አይነቶች ስናልፍ ባለፈው ገልጬዋለሁ። የቅኔው ስም አለ፣ ሀረግና ቤት አለ። እያንዳንዱ ቅኔ ሀረግና ቤት የራሱ ቤት አለው ብለን ተናግረናል። ግዕዝ ጉባኤ ቃናና እዝል ጉባኤ ቃና አራት ቤቶች ሀረጎች አሏቸው። እነዚህ ደግሞ ሁለት ቤቶች አላቸው፣ ወይም ስንኞች ማለት እንችላለን። ቤቶች ወይም ስንኞች አላቸው። ዘአምላኬ፣ ሚበዙ፣ ዋዜማ፣ ስላሴ፣ ዘይእዜ፣ አጭር ዘይእዜ፣ ሳልከ መወድስ፣ እነዚህም የየራሳቸው ሀረግና ቤት አላቸው ማለት ነው። ሀረግ ማለት ያው በስነ ግጥም ትምህርታችን እንዳየነው ሀረግ ማለት
በአንድ ትንፋሽ የምንናገረው የአንዱ ስንኝ ክፍል ሲሆን ቤት ደግሞ የአንዱ ስንኝ ከሌላው ስንኝ ላይ ወይም ከሌላው ስንኝ ጋራ እንዲገጥም የሚያደርገው ፊደል ወይም ቀለም ቤት ተብሎ ሊጠራ ይችላል ማለት ነው። ስለዚህ ባለ 2 ቤት፣ ባለ 3 ቤት፣ ባለ 5 ቤት፣ ባለ 6 ቤት፣ ባለ 8 ቤት እያለ ይቀጥላል ማለት ነው። ሐረጋቱንም እንደዛው መቁጠር ይቻላል ማለት ነው። ኩልክሙ ወይም መውድስ ግዕዝ ክብር ኢቲ እዝል ክብር ኢቲ ግዕዝ ዕጣነ ሞገር እዝል ዕጣነ ሞገር ሐዋርያቲሁ ከበበ እንጽሐ። እነዚህ ሁሉ ቅኔዎች የየራሳቸው ሐረጎችና ቤቶች አሏቸው ማለት ነው። ስለዚህ በአጠቃላይ ቅኔዎች ብዙ አይነት የቅኔ አይነቶች እንዳሉ እዚህ ጋር ማወቅ ይቻላል ማለት ነው። ቁጥራቸውን ስንቆጥር ጉባኤ ቃና ዘአምላኬ ሚበዙ ዋዜማ ስላሴ ዘይእዜ አጭር ዘይእዜ ሳልከ መወድስ ኩልክሙ ክብርኢቲ ዕጣነ ሞገር ሐዋርያቲሁ ከበበ ህንጽሐ። ስለዚህ ወደ 10 ምናምን እንዲሁም ሌሎችም የቅኔ አይነቶች እንዳሉ አበው ወይም ሊቃውንት ይገልጻሉ። በአጠቃላይ ስንደምራቸው አሁን የጠቀስኩላችሁን ቅኔዎች የቅኔ አይነቶችን 160 ሐረጎችና 78 ቤቶች አሉ በአጠቃላይ ድምራቸው ማለት ነው። እነዚህ ሁሉ ቤቶችና ሐረጎች አሉ ማለት ነው በቅኔ ቤቶች ውስጥ። የቅኔ ቤቶች ጠቅላላ ድምር ያው 78 ነው። ከዚህ በተጨማሪ ባለ 3 አጭር ዋዜማ፣ ባለ 2 ቤት አጭር ዋዜማ እንዲሁም ባለ 2 ቤት አጭር ኩልክሙ አሉ። ቢኖሩም ከላይ በተጠቀሱት መደበኛ የቅኔ አይነቶች ይጠቃልላሉ እንጂ በተለይ አይቆጠሩም። ያው ሌሎችም በዋዜማ ውስጥ ባለ 2 እና ባለ 3 አጭር ዋዜማ የሚላለው እንዲሁም ባለ 2 ቤት አጭር ኩልክሙ የሚባሉም አሉ በዛው በዋዜማ ውስጥና በኩልክሙ ውስጥ ማለት ነው። ስለዚህ ውስጥ ላይም የተለያየ አይነት እንደ ዜማው አይነት ክፍልፋይ ያለው ማለት ነው የቅኔ ቤቱ። አጭር ዋዜማ ከሆነ አጭር ዋዜማ የሚባል አለ። አጭር ዋዜማ ደግሞ ሆኖ ባለ 2 እና ባለ 3 እየተባለ ይከፈላል ማለት ነው። ግን መሰረታዊ የቅኔ አይነቶች ልዩነቱ ምንድነው? በሚይዙት ሐረግና ቤት መሰረት አንዱን ቅኔ ከሌላው ቅኔ ይህ ጉባኤ ቃና ነው ልንል እንችላለን፣ ይህ ደግሞ ዘአምላኬ ነው ልንል እንችላለን ማለት ነው። በሚይዙት ቤትና ሐረግ ቁጥር በመመስረት ማለት ነው። ስለዚህ የቅኔ መሰረታዊ ሐሳብ ወይም ትርጉም ይህንን ይመስላል ማለት ነው። ስለዚህ የዛሬውን የቅኔ ትምህርት መግቢያችንን የምንጨርሰው ወይም ትምህርታችንን የምንጨርሰው ምሳሌ በማየት ነው ማለት ነው። ወይም በጣም ታዋቂ ከሆኑ የቅኔ ምሳሌዎችን አይተን የዛሬን ትምህርታችንን እንጨርሳለን ማለት ነው። ስለዚህ የመጀመሪያው ጉባኤ ቃና ቅኔ ስናየው ምን ይላል? መርቆሬዎስ አብ ይደልወከ ፍስሐ ሃይማኖት ወልድቀ አምጣነ ለፈረስ በጻ። መርቆሬዎስ አብ ይደልወከ ፍስሐ ሃይማኖት ወልድቀ አምጣነ ለፈረስ በጻ። ሰም ወይም የቅኔው ትርጉም ምን ማለት ነው? አባት ወይም አባት መርቆሬዎስ ደስታ ይገባሃል ልጅህ ወይም ሃይማኖት ለፈረስ ደርሷልና ማለት ነው። እንዲሁ ሲተረጎም ቅኔው ማለት ነው። እንዲሁ ወደ አማርኛ ሲተረጎም አባት መርቆሬዎስ ደስታ ይገባሃል ይደልወከ ፍስሐ ልጅህ ሃይማኖት አምጣነ ለፈረስ በጻ ለፈረስ ደርሷልና። አባት መርቆሬዎስ ደስታ ይገባሃል ምክንያቱም ልጅህ ሃይማኖት የተባለው ልጅህ ለፈረስ ደርሷልና ነው የሚለው። ይህ ሰም ወይም ትርጉሙ ነው። ወደ ወርቁ ወይም ምስጢሩን ስናይ ግን አንድ ሰው ልጅ ለፈረስ ግልቢያ ሲደርስለት ልጅህ ለፈረስ ደረሰልህ ደስታ ይገባሃል ይባላል። በገጠሩ ክፍል ማለት ነው። ልጅህ ለፈረስ ደረሰልህ ደስታ ይገባሃል ተብሎ ይሞገሳል። እንደዚሁም የአባት ምሳሌ የሆነው ሰማዕቱ ቅዱስ መርቆሬዎስ ሰማዕቱ ቅዱስ መርቆሬዎስ ከሞተ በኋላ ፈረሱ እየዞረ ሃይማኖትን አስተምሯል የሚባለውን በመግለጥ ባለቅኔው ሃይማኖት ልጅ ለፈረስ ደረሰ ብለው ተቀኝተዋል ይለናል። አንደኛ አንድን ቅኔ ለመተርጎም ሚስጥሩን መጽሐፍ ቅዱስን ማወቅ ግድ ነው።
የተለያዩ ገድላትን፣ ድርሳናትን ማንበብ፣ የቤተክርስቲያን ትምህርትን፣ የነገር ሃይማኖት ትምህርቶችን ማወቅ፣ ጠንቅቆ ማወቅ ይገባል። ምክንያቱም ለምሳሌ ስለ መርቆሪዎስ ነው ያወራ። የመርቆሪዎስን ታሪክ ካላወቅ፣ ገድሉን ካልተማር፣ ካላወቅ ነው ቅኔውን ለመፍታት እጅግ በጣም ከባድ ይሆንብናል ማለት ነው። ስለዚህ የዚህ ምስጢር የዚህ ቅኔ ምስጢሩ ወይም ወርቁ ምንድነው? እንደዚሁም ይላል የአባት ምሳሌ የሆነው ሰማዕቱ መርቆሪዎስ ከሞተ በኋላ ፈረሱ እየዞረ አስተምሯል። ቅዱስ መርቆሪዎስ ሰማዕቱ መርቆሪዎስ እሱ ከሞተ በኋላ የእርሱ ፈረስ እየዞረ እንዳስተማረ ገድሉ ይነግረናል። ስለዚህ ልጅህ ለፈረስ ደረሰልህ ደስታ ይገባሃል እንደሚባለው ሁሉ አንድ ሰው ለፈረስ ሲደርስ አንድ ልጅ የሰማዕቱ የቅዱስ መርቆሪዎስ ፈረስ ደግሞ እንደዚሁ እየዞረ ሃይማኖትን አስተምሯልና ልጅህ ሃይማኖት ልጅህ ለፈረስ ደረሰ ብለው ተቀኝተዋል ማለት ነው። ስለዚህ ሚስጥሩ ይህንን ይመስላል። እሺ ወደ ሁለተኛው ቅኔ ስናልፍ አሁንም ጉባኤ ቃና ነው። ጉባኤ ቃና 4 ሐረጋትና 2 ቤቶች አሉ ብያቸዋለሁ። ስለዚህ እዚህ ጋም 2 ሐረጋትና 4 ሐረጋትና አጠቃላይ 2 ቤቶች እንዳሉት መገንዘብ ይቻላል። ጉባኤ ቃና የሚለው ቃል ራሱ በታሪክ ሊቃውንት እንደሚነግሩን በታሪክ በቃና ዘገሊላ ዕለት የተቀኘ ቅኔ ነው ብለው ያስረዳሉ። አጼ በእደ ማርያም በቃና ዘገሊላ ዕለት የተቀኟት ቅኔም ይህችን ትመስላለች። ድህረ ተሰብረ አጽንኦ ለሰብእናነ ልሁክት ለባህዊ ክርስቶስ በማየ ሐዲስ ጥምቀት። እዚህ ጋር አሁን ስንት ሐረግ አሉት? ድህረ ተሰብረ አጽንኦ 1 ሐረግ፣ ለሰብእናነ ልሁክት 2ኛ ሐረግ፣ ለባህዊ ክርስቶስ 3ኛ ሐረግ፣ በማየ ሐዲስ ጥምቀት 4ኛ ሐረግ። ስለዚህ ጉባኤ ቃና ስንት ሐረጋት አሉ ብለናል ቅድም? 4። ስንት ቤት አሉት? 2። ልሁክትና ጥምቀት የሚገጥሙ ቤቶች 2 ናቸው አይደል? 2 ቤቶች አሉት ማለት ነው። ስለዚህ ይህ ቅኔ ጉባኤ ቃና ተብሎ እንዲሰየም ያደረገው የመጀመሪያው ቅኔ ነው ማለት ነው። ድህረ ተሰብረ አጽንኦ ለሰብእናነ ልሁክት ለባህዊ ክርስቶስ በማየ ሐዲስ ጥምቀት። ሸክላ ወይም ሰውነታችን፣ ሚስጥሩ ሰውነታችን ለማለት ነው። ሸክላ ከተሰበረ በኋላ ሸክላ ሰሪው ክርስቶስ በአዲሲቱ ጥምቀት ወይም ውሃ ወይም ጥምቀት ውሃ አጸናው ማለት ነው። ሰውነታችን በኃጢአት ምስጢሩ ምንድነው? ይህ በኃጢአት የወደቀ ሰውነታችንን ክርስቶስ ኢየሱስ ክርስቶስ በዳግም ልደት ወይም በጥምቀት አደሰው የሚል ትርጉምን ወይም ምስጢርን ይይዝልናል ማለት ነው። እግዚአብሔር ድንቅ የሚሆኑ ፍጥረቱን በዳግም ልደት አደሰው እንዲሉ ሊቃውንት እግዚአብሔር የሰውን ልጅ በጥምቀት እንደ አዲስ አንድ ሸክላ ሰሪ ሸክላውን አፍርሶ ድጋሚ እንደሚፈጥረው ክርስቶስም የኛን ሰውነት አፍርሶ ዳግም በጥምቀቱ ሰርቶታል ማለት ነው። ስለዚህ ጉባኤ ቃና በአጼ በእደ ማርያም የተቀኘው ጉባኤ ቃና የመጀመሪያው ጉባኤ ቃና ይህንን ይመስላል ማለት ነው። ለዛሬ ይዤላችሁ የመጣሁት የግዕዝ ትምህርት ይህንን ይመስል ነበር። በሌላ በቅኔ ትምህርታችን እስከምንገኝ ድረስ መልካም ጊዜ